ምነው? በስመ አብ ወወልድ ወመንፈስ ቅዱስ። ታንከስ ነው በዚህ ሌሊት ነው ደውሎ ቤታችን ሰው ገብቷል እንዴ? እናንተ ምን ሆናችኋል? ቆይ የግልም እንደዚህ ያለች። እሺ ቆይ የት ነው የገባው እንዴ? አንተ ልትነሳ ነው? ልትወጣ ነው? አዎ እየወጣ ነው። እባክህ አትውጣ። ፊታችን የሆነ ጥቁር ነገር አድርገዋል። ትትና የሚፈልጉት ቤታችን ገብተው እንደዚህ ትላለህ እንዴ? ወጣ ጉድ። መሳይ በገዛ እጁ በዝና እጅ ገብቶ ለዘመናት ሰርቶ ያጠራቀመውን 200,000 ብር በዝና ተቀምጧል። የቆጡን አወርድ ብላ የብብቷን ጣለች እንደሚባለው እንግዲህ መሳይ ይሄ ነገር ገጥሞታል። ታዲያ ዝና 30,000 ብር ቢያስገባለትም 30,000 ብሩን ደግሞ አለ ወይ የለም የሚለውን ነገር እየጠየቀው ነበረ መኪና ውስጥ አስገብቶ። ታዲያ መሳይ ሲያደርግ የነበረው የአብረው የሚሰሩትን ስም በማጥፋት እነሱን በመካድ ለዝና እየነገረ ነበረ። ይሄን ደግሞ እያደረገው በዝና ተወዳጅ ለመሆን የዝናን ትኩረት ለመሳብ ብሎ አስቦ ነበረ። ታዲያ ዝና በዛ ተቃራኒ ለጓደኞቹን የካደ ለጓደኞቹ ያልበጀ ለኔ እንዴት ሊበጅ ይችላል ብሎ አስቦ እንግዲህ ምን አደረገ? በባለፈው ያስገባሁል 30,000 ብር አለ ወይ? ትትናን በእጄ ካስገባክ ህይወትህን የሚቀይር ገንዘብ እሰጥሃለሁ ነበረ ሲለው የነበረው። ታዲያ መሳይም እውነት መስሎት ተጨማሪ ገንዘብ ለማግኘት የዝናን ትኩረት ለመሳብ አብረውት የነበሩትን ሰዎች በማናናቅና ስማቸውን በማጥፋት እንዲሁም ጎለምን ሳይቀር ስራቸውን ሁላ እየተናገረ መቃብር ሰዎችን ነው የሚቀብረው። ከዛ ሲመጣ ስለቀበራቸው ሰዎች ነው ሲቀደድልን የሚቆየው እያለ እንግዲህ ይህንን ሁላ እየተናገረ ይገኛል። አንተስ ምንድነው መስራው ሲባል እንግዲህ ስራ የለኝም፣ እንደዚች አይነት መኪና ግን እንዲኖረኝ ህልሜ ነው ነበር ሲል የነበረው። ታዲያ መሳይ ስራ ከሌለው 200,000 ብር ኬታ መጣ? ይሄ ራሱ ሌላ ጥያቄ ነው ማለት ነው። ታዲያ ዝና መሳይን ሲለው የነበረው 30,000 ብሩን እንዳላጠፋው ከአረጋገጠ በኋላ አንተ የእውነት በጣም ቆጣቢና ጀግና ሰው ነህ፣ እንደዚህ አይነት ሰው ይመቸኛል በማለት በአድናቆት ነው የጀመረለት። እንግዲህ ውሃ ሲወስድ እያሳሳቀ ነው እንደሚባለው በአድናቆት ነበር አመሰግናለሁ ነው ሲል የነበረው። መሳይም ጉዱን አላወቀም። አሁን ላይ ከዚህ መኪና ሬሳክ በመውጣቱ በጣም አዝናለው ነበረ ሲለው የነበረው። ከዛ በፊት ታዲያ ከእኔ ላይ የወሰድከውን 30,000 ብር አሁኑኑ ከስልክ ወደ ስልኬ እንድታስተላልፍ እፈልጋለሁኝ ነው ያለው። እንዲህ ለምን ምን አጠፋሁኝ? ልጅቷን አትፈልጓትም ወይ? እኔ እኮ ልጅቷን አፈላልጌ ልሰጣችሁ ነበረ። በባለፈውም እናንተ ስለመታችሁኝ ነው እንጂ ልጅቷን ልሰጣችሁ እኮ ነበረ እንዴ ለምን ነበረ ሲል የነበረው ማለት ነው። ሰውየው ሞቷል። አንተም ደግሞ በሰዓቱ ልጅቷን ልሰጠን አልቻልክም። ሲቀጥል አንተ ጓደኞችን የካድክ ከሃዲ ነክ። አሁኑኑ ገንዘቡን አስተላልፍልኝ ነበረ ሲል የነበረው። ታዲያ ሞባይሉን ካስከፈተው በኋላ ያለውን ገንዘብ በሙሉ 200,000 ብር ጭምር እንዳለው እንግዲህ ተመልክቷል። ምንም የለኝም ስራ የለኝም እያልክ 200,000 ብር አለክ፣ ለታክሲ የሚሆን 1,000 ብር አስቀርቼ ይሄንን ሁሉንም ወደ ራሴ ያስተላልፋለሁ በማለት እንግዲህ ዝና ሙሉ ለሙሉ ከሞባይሉ 200,000 ብር አስተላልፎ ወስዷል ማለት ነው። እዚህ ጋር መሳይ እንግዲህ መጀመሪያ ትትናን አሳልፎ ለመስጠት ነበረ የተስማማው። አያችሁ አንዳንዴ የየዋ ሰው አምላክ ትትና እንግዲህ ወደ ሞት የራሱ እህት ብትሆንስ ብለን ስናስብ እዚህ ጋር በጣም ከባድ ነው። ሰው እህቱን አሳልፎ አይሰጥም። አብርሽ ስለትትና ጥብቅና ቆሞ ሲከራከር እችን ልጅ ወደሃታል መሰለኝ ነበረ ሲሉ የነበረውና ሰውን ለማዳን ሰው መሆን ብቻ በቂ ነው። ስለወደደ ስላፈቅር አይደለም። እህት ቢኖራችሁስ ብሎ ነው ሲናገር የነበረው አብርሽና
እህት የላችሁም ወይ? እቺ ሴት የእናንተ እህት ብትሆንስ? እናንተ ከሴት አልተወለዳችሁም ወይ? እያለ እንግዲህ አብርሽ ሲከራከር ነበረ። አብርሽ እንግዲህ የትህትናን ህይወት ታድጓታል። በጣም በብዙ ሁለቴ ሶስቴ ቤት ውስጥ ለመፈለግ እንኳን ገብተው አላገኟትም፣ አስጥሏታል ማለት ነው። አንተ ከሃዲ ነህ ብሎክ እንግዲህ በመስተመጨረሻ ገንዘቡን አስተላልፎ ከመኪና ውስጥ አውርዶ ጥሎታል። የራስ ጉዳይ ነው ያለው። እባክህ ቢለው ቢለምነው ዝና እንግዲህ መኪናውን ነድቶ ነው የሄደው። ታዲያ ቤት ገብቶ ማለቃቀስ ነው የጀመረው። መጀመሪያ እንግዲህ ያንን ተንከሲስን ለማስከፈል ምሳ ምግብ ጋብዞ ነበረ 900 ብር ሳይከፍልለት የወጣው። ተንኮል የሚሰራ ሰው መጨረሻው እንደዚህ ነው የሚሆነው። ሰዎችን ሲያስነባ፣ ሰዎች ላይ ተንኮል ሲሰራ በስተመጨረሻ የራሱን ገንዘብ እንዳለ 200 ሺህ ብር እንግዲህ ቀላል ገንዘብ አይደለም። የሰው ሲፈልግ የራሱን አጥቷል። ቤት ገብቶ እንግዲህ ተበላው 200 ሺህ ብር ተበላው እያለ እያለቃቀሰ ይገኝ ነበረ። ልኬም ታዲያ 200 ሺህ ነው 200 ብር ነበረ ስትለው የነበረው። እንደውም ተንከሲስ 200 ብር ከሆነ የተወሰደብህ እኔ እሱን ሰጥሃለሁ ነበረ ሲለው የነበረው። 200 ሺህ ብር እንግዲህ ኬል ሊያመጣ ቻለ ብለው ሁሉም በጣም ተገርመዋል፣ ተደንቀዋል ማለት ነው። የሰው ስለፈለገ ተንኮል ስላሰበ የራሱን ያለውን እንግዲህ ለፍቼ ያጠራቀምኩትን ነው የሚለው። ሰርቆ ያንጣም አይታወቅም። እቤት አብሯቸው የበላውን ሰዎች፣ አብሯቸው የጠጣውን፣ እንደ ቤተሰብ አብሯቸው የኖራቸውን ሰዎች አሳልፎ ለመስጠት ጥረት ሲያደርግ እንግዲህ የራሱን ያለውን ነገርም አጥቷል ማለት ነው። መሳይ ማለት እንግዲህ ሴቷ መሀሌት ማለት ነው። መሀሌትን እንግዲህ ምሳሌ ድራማ ላይ እንደተመለከትናት ለዝና ስትሰራ ነበረ። ነገር ግን ገንዘብ አይሰጣትም። ስራ ካልሰራሽ ገንዘብ የለም ነበረ ሲላት የነበረው። መሳይንም እንግዲህ ምንም አይነት ስራ ስላልሰራለት ገንዘቡን አስመልሷል ማለት ነው። የራሱን ገንዘብ ብቻ ሳይሆን ተጨማሪም ገንዘብ ነው እንግዲህ ያስመለሰውና የመሳይ እጣ ፋንታ የሚሆነው ልክ እንደ መሀሌት ነው። መሀሌት እንግዲህ በስተመጨረሻ ሁሉ ነገሯን አታ ጎዳና ነው የወደቀችው። መሳይም ደግሞ እንደዛ የማይሆንበት ምንም ምክንያት የለም። አሁን ላይ ቤት እንግዲህ ትትናን ለመያዝ ደግሞ ገብተዋል። አሁንም ደግሞ ትትና ያለችው ከዚህ ቀጥሎ እዛኛው ወደ ውስጥ ስትገቡ እዛኛው ክላስ ነው እያለ እየተናገረ ይገኛል። ብሬን አስመልሱልኝም እያለ ይገኛል። ሲቀጥል እኔ 200 ሺህ ብር አጥቼ ከምኖር ራሴን ባጠፋ ራሴን ብገል ይሻላል፣ እባክሽ ያኔ ሁሌ የምትፎክሪበትን መርዝ አንቺው ነበረ ሲላት የነበረው። ታዲያ ልኬም እንደማይጠጣው መርዙን ስላወቀች እዛ ክችን አለልክ በደንብ ሄደ ጠጣ ነበር ስትለው የነበረው። ታዲያ መሳይ ክችን ገብቶ ሳይጠጣ ነው የወጣው። የጠጣ አስመስሎ እንግዲህ እዛ እየታመመ እያስመሰለ ነበረ። ግን ሐኪም ቤት እንሂድ አምቡላንስ ይምጣ ቢባል ያው ስላልጠጣው ሐኪም ቤት መሄድ አልፈልግም ነው ያለው። ልክ ያውቃበታለች እንዳልጠጣ። እሱ ግን ጠጥቼዋለሁ መኖር አልፈልግም፣ ግን ብሬን ካስመልሳችሁልኝ 200 ሺህ ብሬን ካስመለሳችሁልኝ ነው ሐኪም የሚሄደው፣ አለበለዚያ ግን ሐኪም አልሄድም ብሏል። ማን ነው እንግዲህ የሚሞተው? ማን ነው የሚጎዳው? አብርሽም እንደሆነ አንተ ሕፃን ልጅ አይደለክም፣ መሄድ ካለብህ ሐኪም ቤት ተነስተ መሄድ አለብህ ነበረ ሲል የነበረው። ዝም ብሎ ነው ሲቀልድብን ነው እንጂ አልጠጣም፣ ቢጠጣ ኑሮ እኮ እስካሁን ይሞት ነበረ ነው ያለችው። ታዲያ ተንከሲዝ የጠጣ መስሎት በቃ መሞቱ ነው ማለት ነው እያለ ለጎለም ሄዶ እየነገረው ነበረ። መሳይ ሊሞት ነው ሞቷል ሁላ ነበር ሲለው የነበረው እና ከሞተ ታዲያ እኔ ወንድሙ አለውለት እኔ ቀብረዋለሁ እያለ ነው የሚገኘው። ሰው ለመቅበር ምንም አይነት ጣጣ የሌለበት ነው ጎለም እንግዲህ በህይወቱ ብዙ ሰዎችን የቀበረ። እንደዚሁም እንግዲህ ከታሪኩ እንደተረዳ ነው ከሱ ታሪክ በአመት ከ6 ወር ውስጥ እንግዲህ 2 አመት ባልሞላ ጊዜ ውስጥ 6 ቤተሰብን የቀበረ ስለሆነ ሰው መቅበር ለሱ በቃ ስለለመደው። በእርግጥ በጣም ከባድ ነገር ነው። ቤተሰብ በዚህ ያህል ማጣት አሰቃቂ ነው። ይሄ በፊልም ላይ በድራማ ላይ አሁን የጎለምን ታሪክ ሰማን እንጂ በእውነተኛ ታሪክም እንግዲህ ያው በዘመናችን በጊዜያችን የሚደረገውን ነገር እየተመለከትን ነው። በአንድ ቀንም በሀገራችን ሰላም መጥፋት የተነሳ 6 ሰው 7 ሰው ከአንድ ቤት ውስጥም እንደዚህ እያለቁ ይገኛሉና እግዚአብሔር የሀገራችንን ሰላም ያንጣልን። ያው ካነሳሁት አይቀር አሳሳቢ ጉዳይ ስለሆነ የሀገራችን ጉዳይ ፈጣሪ አምላክ በምሕረቱ ኢትዮጵያን ይጎብኝልን። እንደ ኃጢአታችን እንደ በደላችን ሳይሆን
ፈጣሪ ይማረን እና ወደ ድራማው ስመለስ እንግዲህ ትህትናን እንግዲህ አብርሽ ያስጥላታል ብዬ ተስፋ አደርጋለሁ። የግሌ ታዲያ ቤት ውስጥ የሆነ ሰው ገብቷል እያለች አንዴ አብርሽ ጋር አንዴ ተንከሲስ ጋር እየሄደች እየተናገረች ነበረ። አስቀድማ ያየችው ነገር አለ። አሁንም ቢሆን እንግዲህ እንዴት አድርገው እንደገቡባቸው ባላቅም ገብተውባቸዋል ማለት ነው የዝና ሰዎች። የትህትና ያለችበትን ደግሞ አሁንም መሳይ ጠቁሟል። ታዲያ ተንከሲስ ለራሱ ምንም ማድረግ ባይችልም እንኳን አብርሽ ጋር ደውሎ ሰው ቤታችን ገብቷል የሚፈልጉት ትህትናን ነው ብሎ ተናግሯል። እንግዲህ አብርሽ ራሱን አደጋ ላይ ጥሎም ቢሆን አሁንም ትህትናን ያስጥላታል ብዬ አስባለሁ። ትህትና እንግዲህ በጣም በብዙ ውጣ ውረድ ውስጥ ያለች ሴት ናት። በድጋሚ እንግዲህ ዝናጅ ውስጥ መግባት የለባትም። ሰውየው እንግዲህ ሞቷል ብሎ ያለው ዝና ትህትና ከቤት እንድትወጣ ስለፈለገ ነው። ሞቷል ብላ ካሰበች ከቤት መውጣቷ አይቀርም። ከቤት ከወጣች በኋላ እጅ ከፍንጅ እንይዛታለን። እቤት ተደጋጋሚ መግባታችን የሆነ የተደበቀ እነሱ የሚደብቁበት ቦታ ሊኖር ይችላል እንጂ ፈልገን ልናገኛት አልቻለም ነበረ ዝና ሲል የነበረው። ታዲያ የዝና ተላላኪ የሆነውን ከዛ ሰፈር እንዳትርቅ ብሎታል ማለት ነው። አብርሽ ግን ያው ያስጥላታል ብዬ አስባለሁ። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ትህትና በጭራሽ እነ ዝናጅ መግባት የለባትም። በቃ ዝናጅ መግባት የለባትም። ዝና በዚህም በዛም እያለ እንግዲህ ትህትናን ለማግኘት እየጣረ ይገኛል። እስካሁን አልተሳካለትም ማለት ነው። ወደፊትም አይሳካለት። ፍትህ ለትህትና፣ ፍትህ ለሴት